ኤፕሪል 27 የዕለቱ መልእክት ርዕስ ክርስቶስን ተመልከቱ። እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። ሮሜ ምዕራፍ 15 ከቁጥር 1 እስከ 3። መንፈሳዊ ብስለት አለን የምንል ከሆነ ደካሞች ላይ መፍረድ ወይም መናቅ ሳይሆን የሚጠበቅብን ሸክማቸውን መሸከም ነው። ይህ እንዴት ይቻላል የምንል ከሆነ ክርስቶስን እንመልከት። የመቻቻል ዋና ምሳሌያችን ክርስቶስ ነው። እርሱ ራሱን ሳይሆን እኛን ለማስደሰት እስከ መስቀል ሞት ድረስ ታዛዥ ሆነ። ይህንን ያደረገበት ምክንያት የሐዘን ማቃችንን ቀዶ የደስታ መጎናጸፊያን ሊያለብሰን ስለፈለገ ነው። መዳናችን በዚህ መልክ ነበር የተፈጸመው። እንግዲህ የክርስቶስን ምሳሌነት ለመስበክ ብቻ ሳይሆን ለመኖርም እንወስን። እርሱን እየሰበክን የእርሱን መንገድ አለመከተል አይቻልምና፣ ከራስ ደስታ ወጥቶ ወደ ህብረት ደስታ ለመሻገር ክርስቶስን እንመልከት። የሌሎችን ሸክም ለመሸከም ክርስቶስን እንመልከት። ሌሎችን በማገዛችን ነቀፋ ወድቆብን ከሆነ ይህ በእኛ አልተጀመረምና ክርስቶስን እንመልከት። ለሌሎች በረከት መሆን የምንፈልግ ከሆነ ክርስቶስን እንመልከት። እንግዲህ ህብረታችን በመቻቻል መንፈስ ተገንብቶ ተገቢውን ፍሬ እንዲያፈራ ምሳሌያችን የሆነውን ክርስቶስን እንመልከት። መቻልና መቻቻል አንችልም ከሚል ፈሊጥ መውጣት የሚቻለው ክርስቶስን ስንመለከት ነውና። ምሳሌውን ክርስቶስን ተመልከቱ።